ቃል እናቷን ለማስፈራራት ቢላ ይዛ ትመጣለች። እናቷም በጣም ደንግጣ ስለነበረ የእውነት ጨክነሽ እኔ ልትወጊኝ ነው ልጄ በማለት ልጇን ስታናግራት፣ የቃል እናት ግን በፍጹም እሷን ልትወጋት እንዳልሆነና ቃል እናቴ አንቺ ከዚህ በፊት በልጅነቴ ታሰቃይኝ ነበረ፣ ትመችኝ ነበረ። ምናልባት አባቴ አስረግዞሽ ስለጠፋ የሱን በቀል እኔ ላይ መወጣት ፈልገሽ ነው ብያለሁ። እናም ስለዚህ አንቺ ጨካኝ ነሽ፣ እናት አይደለሽም። የእውነት አንቺን እናቴ ብዬ ከምጠራ ይልቅ እናት የሌላት ልጅ የጎዳና ልጅ ተብዬ ባደግ ይሻለኛል። ስለዚህ አሁን እኔና አንቺ እናትና ልጅ አይደለንም። ቀስ ብለሽ እዚህ ጋር ከፈለግሽ አሁን ይሄን ቢላ ያመጣሁት አንቺን ልገልሽ ሳይሆን አንቺ እኔን እንድትገይኝ ነው። አንቺ እኔን በዚህ ቢላ እንድትገይኝ ነው የምፈልገው። ምክንያቱም ሁልጊዜ ያደግኩት እኔ ልጁኝ ከአንቺ ጋር በነበርኩበት ሰዓት እየሰማው ያደግኩትኝ የሆነ ነገር ሳጠፋም ሆነ ባላጠፋም በጥፊ እየተመታው እየተደበደብኩ እገልሻለሁ እየተባልኩኝ ነበረ። ስለዚህ አሁን ደግሞ ሁልጊዜ በስቀቀን አንድ ቀን እናቴ እኮ ብታገኘኝ ትገለኛለች ብዬ ከምሳቀቅ፣ ስለዚህ አሁን እንድትገይኝ እፈልጋለሁ። መሳቀቅ አልፈልግም። በስቀቀን ከምሞት የእውነት አሁን መሞትን እመርጣለሁ በማለት ትነግራታለች። የቃል እናት በጣም ደንግጣ ስለነበረ እባክሽ ልጄ ተረጅኝ፣ እኔ የእውነት በልጅነትሽ እንደዛ ቆጣሽና እመታሽ የነበረው ስለምጠላሽ አይደለም። ስለ አባትሽ እዛ መጥፎ አባትሽ ደግሞ እንድታነሽብኝ አልፈልግም። ግን እናት ልጇን እንደምትቆጣው እቆጣሻለሁኝ። ግን እንደዚህ ቂም ትይዣለሽ ብዬ በፍጹም አስቤ ማለም የማላቅም። እባክሽን ልጄ ይቅርታ አድርጊልኝ ብላም በዋን ብታፈስም ቃል ግን በፍጹም ይቅርታ እንደማታደርግላትና እንደውም ቢላውን ሰታት እንድትገላትና ከስቀቀን እንድትተርፍ ትንጠይቃታለች። ቃል ይሄን ሁሉ ድራማ የምትሰራባት በእናቷ በወላጅ እናቷ ላይ ህይወቷ እንዲስተካከልና አሁን ሁሉም ሰው ስላመነ ቃል ሰላምም ልጄ ናት እውነተኛ ልጄ ናት ብላ ስላመነች ይህንን ንብረት መውረስ አለብኝ፣ ያለበለዚያ እናቴ ነገሩን ታበላሽብኛለሽ። አንቺን በዚህ መልኩ ከዚህ ቤት ካላስወጣሁኝ እዚህ ቤት እየተመላለሽ ህይወቴን ታበላሽዋለሽ። ተመልሽ ወደ ድህነት መግባት አልፈልግም። ስለዚህ አንድ ያለኝ አማራጭ እናቴ ይቅርታ አድርጊልኝ። አንቺን እንደዚህ ብዬ አንቺን አስቆርጬ ከዚህ ጋር በእኔ ልጅ አይደለች ብለሽ ቆርጠሽ እንድትውጭ ነው የምፈልገው። ከዛ ነገሮች ሲስተካከሉልኝ ደግሞ እኔ ይቅርታሽን ጠይቄ እመጣለሁ። እኔ ራሴ እግርሽ ላይ ተንበርክኬ ይቅርታ ጠይቀሻለሁ በማለት ብቻዋን ታወራለች። እናም ቃል ያንን ሁሉ ካደረገች በኋላ የቃል እናትም የእውነት ጨከንሽ በቃ ስትላት፣ አዎ እናቴ አይደለሽም፣ እናቴ ስላልሆንሽ ነው እንደዛ ስታሰቃይኝ የነበረው። ስለዚህ በህይወቴ ላይሽ አልፈልግም፣ እንድትመጭም አልፈልግም፣ ከዚህ በኋላ እዚህ ቤት እንዳይሽ አልፈልግም ስትላት፣ የቃል እናትም ልጄ እመኝኝ፣ ከዚህ በኋላ እድሜ ዘመንሽን አታይኝም፣ አታገኝኝም፣ እናቴ ብለሽ ብትፈልግኝ ራሱ ልታገኝኝ አትችልኝም በማለት የቃል እናት ከዛ ቤት እንባዋን አፍስሳ ያለኖቿን ዘለላ እንባ ጠርጋ ከዛ ቤት ወጣ ትሄዳለች። ቃል ግን እናቷ ከወጣች በኋላ ይቅርታ አድርጊልኝ እናቴ፣ ወድጄ አይደለም፣ በድህነት መኖር አልፈልግም፣ ይህንን ንብረት ደግሞ ለማንም መስጠት አልፈልግም፣ ያገኘሁትኝን ጥሩ አጋጣሚ መጠቀም እፈልጋለሁ። ይህንን በድህነት ያሳደግሽኝ እናቴ ነሽ፣ እናትም አባትም ሆነሽ ያሳደግሽኛል። ግን ደግሞ አሁን ላይ ይህንን እድል አግኝቼ ለእኔም ላንችም የሚጠቅመን ስለሆነ ነው። እናም እንደተቀየምሽኝ አውቃለሁ፣ ግን ይቅርታ ጠይቅሻለሁ። እግርሽ ላይ ተደፍቼ አሁንም ይቅርታ ጠይቅሻለሁ እናቴ፣ አማራጭ ስለሌለኝ ነው። እውነቱን ነግሬሽ ውጭ ብለሽ እንደማታደርጊው አውቃለሁ። ስለዚህ ያለኝ አማራጭ አንድና አንድ ይሄ ነው፣ መጠቀም ያለብኝ። ሳሚና በኃይሉም ከዚህ በኋላ ምንም አያመጡም። ሰላም እንደሆነ ልጅ መሆኔን አምና ተቀብላለች። ሁሉም አምነው ተቀብለዋል። ስለዚህ ምንም ችግር የለውም፣ እናቴን ይቅርታ ከጠየኳት ትመለሳለች በማለት ተንደላቃ ሶፋ ላይ ቁጭ ትላለች። ሰላምም የቃል ወላጅና ስትሄድ እያለቀሰች አይታት ስለነበረ ደውላ ለምንድን ነው ሴትዮዋ እያለቀሰች ሄደችሳ ምን ተፈጥሮ ነው ስትላት፣ አይ እናቴ በቃ ሴትዮዋ ግግም ስትልብኝ እኮ እውነቱን ነገርኳትኝ፣ ትክክለኛ እናቴ እንዳልሆነችና ከጎዳና እንደተነሳው እንደተሰጠኋት ነገርኳትኝ። ስለዚህ አንቺ ትክክለኛ እናቴ እንደሆንሽ ደግሞ ነግሬያታለሁኝ። ስለዚህ ለዛ ነው እያለቀሰች ሄደችው፣ እንደማልፈልጋት ስነግራት ነው እያለቀሰች ሄደችው፣ አታስቢ በማለት ሰላምን ትሸነግላታለች። ሰላምም የሆነ ነገር እየተፈጠረ እንደሆነ ይሰማኛል በማለት ስልኩን ከዘጋች በኋላ ብቻዋን ታወራለች። ከዶክተሩ ጋር ቀጠሮ ይዘዋል። ዶክተርም ደውሎላት እንዲገናኙ ሲጠይቃት እሺ ብላ ወደ ቀጠሮ ቦታው ትሄዳለች። እመጣለሁ ብላት ስልኩን ዘጋችሁ። ከቃል ላይ ዶክተር ጋር የተገናኙት ስለ ቃል ፍጻሜ ለማውራት ነው። ዶክተሩ ቃልን እንዳያት ከሆነ ምርመራ የዲኤንኤውን ምርመራ በሆነ መንገድ ቃል እንደቀየረችውና
እንዳስተዋለው ከሆነ ቃል ደግሞ በጣም ከባድ ሰው እንደሆነች እጅግ በጣም ከባድ በውሸት የምታሳምን ሴት እንደሆነች ሰላም ያስረግጦ ይነግራታል። ሰላም ግን ድጋሚ ልጄን ቃልን ማሳዘን አልፈልግም ዶክተር እባክህ ብትለውም እዩልሽ አሁን ቃልና በኃይሉ በማያውቁት መንገድ ነው መመርመር ያለባቸው። እናም ያንን ማድረግ ደግሞ አያቅትም፣ በጣም ቀላል ነው። አሁንም ከጸጉሯ ዘለላ ነው የምፈልገው ሲላት በድጋሚ ስትል ስጠይቀው በፍጹም በድጋሚ ሳይሆን ከፈለግሽ አንቺ ጎበዝ ከሆንሽ ማበጠሪያዋ ላይ ያለውንም ጸጉር ማምጣት ትችያለሽ። ከዛ እኔ እና አንቺ ነገሩን እንጨርሰዋለን። ግን እንደው አስተውለሽ ከሆነ ግን ልጅሽ ማን እንደሆነ አልገባሽም እስከዛሬ ሲላት በፍጹም እኔ ግን አንድ ነገር ልንገርሽ እኔ ቃል ትክክለኛ ልጅሽ እንዳልሆነች በደንብ አስረግጬ ልንገርሽ። ተው ዶክተር እንደዚህ አትበለኝ፣ እውነቴን ነው የምልሽ ሰላም። ትክክለኛ ልጅሽ ግን ማን እንደሆነች ልንገርሽ፣ ግን ደግሞ እንደዚህ ስልሽ ቅር እንዳይልሽ። ትክክለኛ ልጅሽ ናት ብዬ የማስበው እውነት ለመናገር ብሌን ናት። ካጠገብሽ ያለችዋ ሰራተኛሽ ብሌን ልጅሽ ነች። መልኳ፣ ስነ ስርዓቷ፣ ስነ ምግባሯ፣ በረጋ አባባሏ፣ ሁለ ነገሯ አንቺ ነው የምትመስለው። በደንብ አስተውለሽ እያት ሲላት እርግጥ እውነቴን ነው ስንት ጊዜ እሷን ልጄ በሆነች ብዬ ሁሉ ተመኝቻት አውቃለሁኝ። ሁሌም ልጄ በሆነች እላለሁኝ። እጅግ መልካምና ጥሩ ልጅ ናት። ግን ደግሞ የኔ ልጅ ልትሆን አትችልም አይመስለኝም ትለዋለች። አላቅም ግን አንድ ነገር ልንገርህ ዶክተር በኃይሉም በቀደም ተጣልተን እያለም ልጄ እንዳልሆነች ነግሮኛል ቃልን። ብቻ አላቅም ግን ድጋሚ ልጄን ማሳዘን አልፈለኩኝም። ብቻ ያልከኝን ሁሉ ለማድረግ ዝግጁ ነኝ ትለዋለች። ብሌን በዛ ስታልፍ ድንገት አይታቸው ስለነበረ ሰላምም በይሽ ወጥ ስሪ መጣው ብላት ነበረ። አቤት ስትመጣ ቃል በረንዳ ላይ ቁጭ ብላ እያለቀሰች ነበረ። እናም ሰላም ብሌን ስትገባ ነይ እስኪ አንቺ የት ነው ሰላም ሳትይኝ የምትገቢው ስትላት አይ ኩሽና ስራ ስላለብኝ እየሄድኩኝ ነው ቃል እንዴት ነሽ እነው ዛሬ ጥርስ በጥርሱ ነሻል ምን የተገኘ ነገር አለ በማለት ጠይቃት ከዳግም ጋር እንደታረቁና እናቷም ወይዘሮ ገነት እንደፈቀደችላቸው ከዚህ በኋላ በፍቅር እንደሚኖሩና አብረው ተጋብተው እንደሚኖሩ እንደፈቀደችላት ስትነግራት እጅግ ትናደድና ትሰድባታለች። አንቺ ጥንብ ገረድ የእውነት ያቺ አሮጊት እናትሽ እንደዚህ ፈቀደች? እኔ በብዙ ነገር አስፈራርቼ ዳግምን የራሴ ያደርገዋለሁ ብዬ ሳስብ እንዴት እንደዚህ ታደርጋለች በማለት ስትናገራት ምን ነው ሁልጊዜ እኔን ማበሳጨትና ማናደድ ነው አይደለም ያስደስትሽ? ቃል በፍጹም ከዚህ በኋላ እኔ ምንም ብትናገረኝ የምናደድ ሴት አይደለሁም። ዳግምን ምን ያህል እንደምወደው ብታቂ በጣም የምወደውና የማፈቅረው የወደፊት የልጆች አባት የትዳር ያጋር ነው። ስለዚህ ከዚህ በኋላ ምንም ነገር እንድትኝ አልፈልግም። በዳግምና በእኔ የሚመጣብኝ ሰው አልፈልግም ትላታለች። እናም ስራ አለብኝ አሁን ጨርሰሻል? ልገባ ነው። ምንድን መሰሪው? ምክንያቱም እትዬን አግኝቻት ነበረ መንገድ ላይና ምግብ ስሪና ቆንጆ ምግብ ሰርተሽ ጠብቂ ብላኛለች። ምናልባት ከእንግዳ ጋር ናትና አብረው ሊመጡ ይችላሉ። ማነው አብሯት ያለው የሚል ጥያቄ ስጠይቃት አብሯት ያለው ዶክተሩ እንደሆነ ስነግራት በጣም ትደነግጣለች። ቃልም እዚህ ቁመሽ አትይኝ ግቢና ስራሽን ሰሪ በማለት ብሌንን ተቆጥታት እሷም እየሮጠች ወደ ውጭ ነበር የወጣችው። በድብቅ እያየቻት ነበር። ሰላምን አይታ ከተናገረቻትና ካየቻት በኋላ ዶክተሩ ቻው ከተባባሉ በኋላ ዘወር ስትል ሰላም ቃል ከጀርባ ቆማለች። በድንጋጤ ነበር። ምንም ችግር የለውም እናቴ ሁልጊዜ ተጠራጣሪ ነሽ፣ ስለዚህ ምንም ችግር የለውም ብላ እሷም ገለምጣት ትሄዳለች። ሰላምን በነበረው ነገሯ ተጸጽታ ስለነበረ ብቻ አላቅም ልጄ ይቅርታ ታደርግልኝ ይሆን ወይ በማለት ወደ ቤቷ ተመለሰች። ዳግም ሳሚ ደብድቦ መንገድ ላይ ጥሎታል። ጓደኛው ግን መቶ ሲያነሳው ራሱን ስቶ ስለነበረ እሱ ከደረሰለት በኋላ ትንሽ ነፍስ አገኘ። ወደ ሆስፒታል ይዞት እንደሄደ እዛው ደም እንደሰጡት ከደቂቃዎች በኋላ ማን እንደዚህ እንዳደረገው ሲጠይቀው ሳሚ እንደሚባል ነገረው። ሌላ ሰው ግን መነሻው ምን እንደሆነም አብራርቶ አልነገረውም። ግራ የተገባው ጓደኛው ለብሌን ደውሎ እንድትመጣና እንድታዩ ይነግራታል። እሱ ሆስፒታል ገብቷል። ጭንቅላቱ ላይ ምናልባት ደም ፈሶ ከሆነ በማለት ሆስፒታል እየተመረመረ ነው። እናም ጓደኛውም ብሌንን መንገድ ላይ አግኝቷት ምንድን የተፈጠረው ስትለው አላቅም ግን የሆነ ሰው አለ ልጠይቅሽ ታውቂዋለሽ ወይም ሳሚ የሚባል ሰው ታውቂያለሽ ወይ ሲላት አዎ ስትለው እሱ እንደደበደበ